ወገኖቼ መጠበቅ ማለት እኮ እንደዚህ ነው። ይውላችሁ የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ በጎች ከበረት ቢታጡም ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደነባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። ወገኖቼ በደብረ ታቦር ፊት ሲያበራ ብቻ አይደለም በጌቴሴማኒም ጨለማ እጠብቅሃለሁ በሉት። ወገኖቼ በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። አንድ ሁለተኛ ለምንድን ነው እግዚአብሔርን እጠብቅሃለሁ የምንለው? ወገኖቼ እኛ የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ ነው። መቼ ቢሰጠን እንደምንጠቀምበት መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህም፣ አላጣድፍህም፣ በትዕግስት እጠብቅሃለሁ እንጂ። ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። ሁለተኛ ታስታውሱ ይሆን አልዓዛር ሲሞት ክርስቶስ እኮ ያውቃል ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖቼ። እናም እንዲህ እንበለው ጌታችንን፣ ስታመም ትመጣለህ ወይስ ጌታ ሆይ ስሞት ነው የምትደርሰው? እየሞትኩ የት አለ እሱ ብላችሁ የምትጉረመረሙት ኖሩ ይሆን? አሁንና ለምን ትሉታላችሁ? ለምን ካላንደር ታወጡለታላችሁ? ለምን ስኬጁል ታነጥፉለታላችሁ? ለምን ታጣድፉታላችሁ? ለምን እጁን ይዛችሁ እየመራችሁ ልታሳዩት ትሞክራላችሁ? ስትታመሙ ወይም ስትቀበሩ ሊመጣ ይችላል። ለቀብር ስትሄዱ ወይም ቀብር ሆኖ ተቀብራችሁ 1 ቀን አይደለም 4 ቀን ሲሆነው ሊመጣ ይችላል። መቼ እንደምትመጣ የምታውቀው አንተ ነህና በእኔ ካላንደር አላጣድፍህም በሉት። እጠብቅሃለሁ በሉት። አልወተውትህም እታገሳለሁ በሉት። ወጣቶች ወገኖቼ ግድ የለም በሉት። አልዓዛርን ተናገር ብትሉት ምን እንደሚል ታውቃላችሁ? ግድ የለም ጌታ ሆይ 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? በሞቴ በሉት። እየፈረስኩም ቢሆን እጠብቅሃለሁ። ምክንያቱም ስሞት አይደለም ልቀበር ሲሄድ አይደለም እኔ መቼ እንደምጠቅም የምታውቀው አንተ ስለሆንክ እየፈረስኩ እጠብቅሃለሁ። ፈረስኩኝ እኮ አበቃሁኝ አለሁ እኮ አትበሉ። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት አልዓዛርን። ግድ የለም ጥቂት የምትዘገየው የዘላለም ጥያቄ ልትመልስልኝ ከሆነ ጌታ ሆይ አሁን አትምጣ ቅር
መቃብር ስገባ ጠብቀሃለሁ እዛና በሉት። መቃብር ላይ ቀጠሩት እንጂ ወገኖቼ። ለምን መሰላችሁ ይሄን እምላችሁ? ይውላችሁ አልዓዛር ታሞ እያለ ጌታችን ቢያድነው ማን ብቻ እንደሚጠቀም ታውቃላችሁ? ማርታ፣ ማርያም፣ አልዓዛርና ጥቂት ቤተሰቦቹ ብቻ ናቸው አልዓዛር ታሞ እያለ ቢድን የሚጠቀሙት። እውነት አሰብ ከመቃብር ገብቶ 4 ቀን ሆኖት ፈርሶ በስብሶ ጅማሬ ጀምሮ ጌታችን ከመቃብር ቢያወጣው ግን ሸቶ ቢያወጣው ግን ማን ነው የሚጠቀመው? ዓለም ሁሉ ነው የተጠቀመው። ይውላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ ዘንድ የታመነ የሆነው በተለይ በሁሉ ዘንድ የታመነ የሆነው አልዓዛርን ከሞት ካስነሳ በኋላ ነው። እና ማርታን እንንገራት፣ ምን ብለን እንንገራት? አንተ ኖረ ቢሆን ኖሮ እያልሻት ትሚው እንበላት ማርታን። እና ምን እንበላት? ማርታ ሆይ ታሞ ያለ ወንድምሽን ቢያድነው አንቺና ቤተሰቦችሽ ብቻ ትጠቀማላችሁ። ከሞተ በኋላ ግን ጌታችን ቢያስነሳው ግን ዓለም ሁሉ ይጠቀምበታልና የለህም አትበይው እንበላት። መቼ አልዓዛር እንደሚጠቅም ያውቃል። ያውቃል አያውቅም? ያውቃል አያውቅም? መቼ ቢያስነሳው ስራ እንደሚሰራ ያውቃል አያውቅም? 4ቱ የዝምታ ቀናት የእግዚአብሔር የሥራ ቀናት እንጂ የቸልተኝነትና የልግምና ቀናት አታድርጉት። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቆጥሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እውነት አሰብ ስራ እንዲሰራ ፍቀዱለት እንጂ እየተጣደፋችሁ የሥራ መስካት ትንፈጉት እንጂ። ለዚህ ነው ማርታንም እንዲህ አልናት፣ የለህም አትበዩ። አንተ ኖረ ቢሆን አትበዩ። እርሱ የሚሰራውን ታውቂያለሽ። ምን ታውቂያለሽ? ሲሰራ ዝም ብለሽ ተመልከቹ እንጂ ጠብቂው እንጂ እንበላት። እንደውም እንበላት እግዚአብሔር ዘግይቶ ሳይሆን አንቺ ቸኩለሽ ነው እንበላት። እግዚአብሔር ሳይታመን ቀርቶ ሳይሆን አንቺ ተጠራጥረሽ ነው እንበላት። እግዚአብሔር ተንቀራፎ ሳይሆን አንቺ ልቅደም ብለሽ ነው ብለን እንንገራት። አዎ ማርታ ሆይ እንደውም ከፍ አድርገን እንዲህ ለምን አንለው? ምን እንበለው? ጌታ ሆይ አንተ እኔ የማላውቀውን ጎዶሎዬን የምትሞላ ስለሆንክ ከእኔ ከማውቀው ሽንቁሬ አንተ ጠብቀኝ። እኔ ሽንቁሬን ለመድፈን ስሞክር አንተ ለካ ታላቁን ገደሌን ነው የምትሞላልኝ እና እጠብቅሃለሁ እንበለው። እኔ ከማላውቀው ጎዶሎ እግዚአብሔር የሚያውቀው ጎዶሎ ይበዛል። እኔ ከማውቀው ስንጥቃቴ እግዚአብሔር የሚያውቀው ገደል ይበዛል እና እጠብቅሃለሁ እንበለው። እና እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋለን? የጠየቅኩ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ምእመናን ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን ወገኖቼ፣ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ግድ የለም አንተ የሌለህበትን ፍሪዳህን ውሰደው ወገኖቼ። ከሰይጣን መሳም የአምላኬ ቁንጥጫ ይሻለኛል ማለት ምንኛ የከበረ ልመና ነው ወገኖቼ። ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል። ለዚህ ነው እኛ እግዚአብሔርን የምንጠብቀው የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለኛ ጥቅም ስለሚያደርገው ብቻ ነው ወገኖቼ። አንድ ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው ወገኖቼ። ምናልባት ምን ጠይቀው ስለት
ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ብትነፈርቅስ ትነፍርቃ፣ ብታለቅስስ ታልቅሳ፣ ብትንደባለልስ ትንደባለላ። እናስ ራሷን ከሚጎዳት እኔ ብነጥቃት አይሻል? እኛ ከአምላካችን በላይ ያውቀን ነው ወገኖቼ። ቢላ ይሁን አበባ ይሁን ለማወቅ የቸገረን ምስኪኖች እኮ ነን ወገኖቼ። ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስኩም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህ